ሳሰል ላይ ግራ የምትጋቡ ሰዎች አላችሁ። ምንም አይል ምግብ ለመመገብ የምትሞክሩ ሰዎች አላችሁ። ዳይቲንግ የምታስመስሉ ሰዎች አላችሁ። ኢስኔቨር ይሄ ፈጽሞ ዳይቲንግ አይደለም። ፈጽሞ ቃሉንም አልወደውም ዳይቲንግ ይዘቤ ለሁላችሁም በቂ የሆነ ለእያንዳንዱ የሰውነታችሁ አካል የሚያስፈልገውን ኒውትረንት ዴንስ የሆነ በምግብ ይዘታቸው በጣም ከፍ ያሉ ምግቦች ላይ ኢንቨስት እንድታደርጉ ያም ደግሞ እንደምታስቡት የተለየ ኢንቨስትመንት የተለየ ገንዘብ የሚጠይቅ ነገር አይደለም። በእርግጥ አቅም ያላቸው ገንዘብ ያላቸው ሰዎች ይመገቡ። ሌላውም ሰው ግን በልኩ በአቅሙ ኖርማል የሚመገባቸውን ምግቦች የተሻለ ማድረግ ይችላል ብለን ነው ብዙ ጊዜ የምናወራው። ዜናብ ስላየሁሽ ደስ ብሎኛል። ጊዜ ያለሽ ይመስለኛል። ልምድ ለማካፈል አስገባሻለሁ። ዜናብ እንዴት ነሽ? ስራ ላይ ነሽ? አይ ዶክተር እንዴት ነህ? ስላየሁ ደስ ብሎኛል። ሰላም ነው? እግዚአብሔር ይመስገን። ዜናብ ደህና ነሽ? እኔ በጣም ደህና ነኝ። እንዴት ነህ? ድምፅህን ስለሰማሁ ደስ ብሎኛል። ናፍቀኸኝ ነበር ወላሂ። ቆየሁ ድምፅህን ከሰማሁ። አለሁ ቢዚ የሆንን አዎ እሰማለሁ። ያው ስትገባ ሁሉንም እሰማለሁ። ስለ መራብ ምናምን የምትባሉ መራብ የሚባል ነገር የለም። እየጠገቡ ነው ላይፍ የሚስተካከለው። መራብ የለም። በዚህ በእኛ እንትን መራብ የሚባል ነገር የለም እና እንዳትራቡ። እንዴት ነህ ዶክተር? እግዚአብሔር ይመስገን። ዜናብ ጊዜ ካለሽ ራስሽን አስታውቂ እና ብዙ ሰዎች ላያውቁሽ ይችላሉ። እሺ እኔ ዘይነብ አንድሪስ ይባላለሁ። የምኖረው ኩዌት ነው። እድሜ አሁን 50 ወደፊት 51 ልገባ ነው። የ14 ዓመት የስኳር እና የኮሌስትሮል ተጠቂ ነበርኩኝ። አሁን ከዛ ሁሉ ነገር ወጥቼ አሁን አመት ከ8 ወሬ ነው። ምንም አይነት ሜዲኬሽን የለም፣ ምንም አይነት መድኃኒት የለም። ሁሉ ነገር ተስተካክሎ ሁሉ ነገር በዶክተር ቤሪ ምክንያት እሱን ኮንታክት ካረኩ በኋላ ነው። ያው ብዙ ነገር ደርሶብኛል። እዚህ ሚዲያ ላይ ብዙ ያው እንግዲህ አንዳንድ ለማታውቁኝ ነው እንጂ ብዙዎቹ ያውቁኛል። ፀጉር እስከ መርገፍ በቃ ብዙ ነገር ብቻ ብዙ ያልሆንኩት ነገር የለም። ግን አልሐምዱሊላህ አሁን ሁሉ ነገር ተስተካክሎልኝ አለመድኃኒት አለምን በቃ በስነ ስርዓቱ ያው እንደ አዲስ መወለድ በሉት እንደ አዲስ መወለድ እንደ አዲስ ተወልጄ እኔ አሁን የ25 ዓመት ኮረዳ ነው የምመስለው። ዶክተር ቆይ ፎቶ እንልክልሃለሁ። የባሰ አምሮብኛል ከዛ በኋላ ብታይ። ኤርሜለ ዶክተር ቤሪ የሚላችሁን ሁሉን ነገር በጣም ይገርማችኋል። እኔ አመት ከ8 ወሬ ነው ዶክተር ቤሪ ሳዳምጥ። እሱ ላይፍ በገባ ቁጥር ዩቲዩብ ሆነ ምን ሆነ እኔ ምን አገባኝ። ድጋሚ የሚሆን ድጋሚ ነው የማዳምጠው። ድጋሚ እንደዛ ስታዳምጡ እራሳችሁን እንትን ታረጋላችሁ፣ እንደገና አፕዴት ታረጋላችሁ። እዚህ ላይ ምን ስህተት እንዳለ ለምን ይሄ ላይፍ በጣም እንትን ይፈልጋል፣ አቋም ይፈልጋል። አቋም ከሌለ ዛሬ ነገ ምናምን የሚባል ከሆነ እንደዛ የሚሆን ነገር የለም። ለምን መድኃኒታችንን እኔ መድኃኒቴን ጠዋት ሰዓት ሞልቼ ማታ ሰዓት ሞልቼ ነበር መድኃኒት የሚወጣው። ይሄም ደግሞ የዚህም ላይፍ ፎል ደግሞ ልክ እንደዛው ነው። በቃ ሁሌ ልክ ወታደር በተጠንቀቅ እንደሚቆመው ሁሉ ዘብ ላይ እኛም በዚህ እንትን ሁላችንም እንደ ዘብ ነው መቆም ያለብን። እንትን ማለት ብሎ ነገር የለም። ለምን አንድ ጊዜ ብናበላሸው ወደ 2 ሳምንት ነው የሚመልሰን ወደ ኋላ። ለምን እኛ ዶክተር በደንብ አስተምሮናል። በደንብ ዋናው ነገር ምንድነው? ማዳመጥ፣ አዳምጦ መተግበር። ከዛ በኋላ ምንም ሁሉ ነገር ይስተካከላል። ጊዜ ሊፈጅ ይችላል። ዛሬ ነገር ምንም ተስፋ አትቁረጡ። ለምን በዚች ምድር ላይ ተስፋ ሳይቆረጥበት ወይም ደግሞ ሳይለፋበት የሚገኝ ነገር የለም። ሁሉ ነገር ተለፍቶ ነው። ስለዚህ መልፋት ግድ ነው። መጠንከር ግድ ነው። ተስፋ ላለመቁረጥ መበርታት ግድ ነው። ራሳችሁን አበርቱ፣ ራሳችሁን አጠንክሩ። ዶክተር ቤሪ ለምን በራሱ ላይ አድርጎ በራሱ ላይ ፈትሾ በራሱ ላይ ተመራምሮ እሱ
ተውት። በቴክኖሎጂው ምናምን ራሱ እንኳን ሳይሆን በሳይንሱ እሱ በራሱ ላይ አድርጎ ነው ለኛ ያመጣልን። ምንም ጥርጥር አይግባችሁ። እሱ የሚላችሁን የተከታተላችሁ ልክ ላይፋችሁን እንትን በሉ ማነው ጤናችሁን ጠብቁ ለማለት ነው የምወደው። እኔ በጣም ተጠቃሚ ነኝ። እኔ በጣም የምነግራቸው እኔም ብዬ ልንገራችሁ፣ ፀጉር የሚባል አልነበረኝም። አሁን ፀጉሬ በሙሉ እንዳለ ወደ ድሮ ተመልሶ ፀጉር የህፃን ልጅ ልክ እኔ አንዳንዴ ዶክተር እንደው እንዴ ካንሰር ሁሉ ይዞኝ ይሆን እንዴ ብዬ የካንሰር ምርመራ ሁሉ አድርጌያለሁ ፀጉሬ እንዳለ ሲወጣ ማለት ነው። የሚገርም ነገር፣ በጣም የሚገርም ነገር። ብዙ ነው ያላረኩት ምርመራ የለም፣ ግን ምንም የለም፣ ያው ነው ራሱ ነው። ግን ያልታወቀ ነገር፣ በጣም የሚገርመው ነገር ላይፍን በመቀየር ምግብ በማስተካከል ጤነኛ መሆን። እኔ አንዳንዴ ሳስበው ምናምን በጣም ለራሴ አጂብ ይገርመኛል። በቃ ወላሂ አንዳንዴ ራሴን የማናምንበት ጊዜ ያለና እና በጣም የሚገርመው ነገር ግን ስለ ሁሉም ነገር ፈጣሪ የተመሰገነ ይሁን። አንተም እድሜና ጤና ይስጥህ። በተለይ እኛ ሳናቅ ተወርተናል ዶክተር። ከዚህ በፊት እኔ 14 ዓመት ሙሉ ይሄንን ባቅ ኖሮ ይሄንን ቢሆን ኖሮ እኔ 14 ዓመት ሙሉ መድኃኒት አልወስድም። ገና ከመጀመሪያም አልጀምርም ነበር። ይሄ ቢታወቅ ኖሮ ይሄ ቢመጣ ኖሮ እንደ ሶሻል ሚዲያ መጥቶ እናንተ እንደዚህ ለኛ ተልካችሁኛ እንደዚህ ብታበራቱ ኖሮ ድሮ እንደዚህ አንሆን። እኔ አንዳንዴ ያሳለፉት 14 ዓመት ወደ ኋላ በጣም ነው የሚቆጨኝ ዶክተር። ግን ሁሉም ለበጎ ነው ወላሂ። በጣም እና በጣም አመሰግናለሁ። እዚህ ውስጥ ያላችሁ 140 ሰዎች በርቱ፣ ዶክተርን አዳምጡ፣ የሚላችሁን ስሙ። እሱ የሚለው አንድም ወደኋላ የሚጣል የሚቀነስ ነገር የለም። ግን ራሳችሁ ላይ በራስ ዶክተር መንገድ ነው የሚያሳየን። ግን መንገዱን ያሳየናል፣ አቅጣጫውን ይሰጠናል። ከዛ በኋላ አቅጣጫውን አይተን መጓዝ የኛ ፋንታ ነው እንጂ እሱ ከኛ ጋር መንገዱን በየቀኑ ምርኩዝ ይዞ አይመራንም። ግን የምርኩዙን አቅጣጫ ግን ሰጥቶናል። እና በርቱ ምናምን ነው የምለው ዶክተርዬ። ስላየው ድምጽ እኔማ ሁሌ ድምጽን እሰማለሁ እንደዚህ ስላናገርኩ ነው። ሁሌ ነው ድምጽን የምሰማው ዶክተር። እና በጣም አመሰግናለሁ። በርቱ ነው የምለው ዶክተርዬ። ቦዲ ቢውልደር ሁሉ እንደሆንሽ አውቃለሁ። ምናልባትም ከዚህ በፊት ኮንቴንቶች እየሰራሽ ክብደት እያነሳሽ ሁሉ ግሩፕ ላይ ትለቂ እንደነበር አውቃለሁ። ሁልጊዜም አሁን አቴንሽን ሰጥቼ ሴቶች ላይ እየሰራን ያለ ነው። ምንድን ነው ሴቶች ክብደት አንሱ። አንድ ለረዥም ጊዜ በወሊድ ምክንያት ይተኛሉ ሴቶች። በእርግዝና ወቅት ብዙ ጊዜ አይንቀሳቀሱም። ምግባቸው ቤት ውስጥ ያለ ነገር ነው የሚበሉት። ወንዶቹ ብዙ ጊዜ ደጅም ወጥተው ስጋውንም ምንሆንም ሞር የተሻለ ፕሮቲን ያገኛሉ ከሴቶቹ። በእንቅስቃሴ ወንዶቹ ይበልጣሉ። ይሄ ለረዥም ጊዜ ቆይና ደግሞ ልክ 40 ሲሻገሩ ሆርሞኖቻቸው በጣም ዲክላይን ያደርጋል። ያ ሲሆን አጥንት እንደ ጉድ እየሳሳ ነው፣ ጡንቻ እየሟሸሸ ነው፣ እርጅና እየፈጠነ ነው። ዌይት ሊፍት ማድረግ በተለይ ራይት ከሆነ ፕሮቲን ጋር ሲቀናጅ አሜዚንግ የሆነ የለውጥ ያሉ ሴቶች እና ክብደት አንሱ ሴቶች። ቢኮዝ አልተለመደም። ክብደት ማንሳት የወንዶች ስራ ነው። ሴቶች ይመስላቸው ጂም ቤት ይገቡና ያንን ማሽን ላይ ለፍተው ላብ በላብ ሆኖ ወደ ቤታቸው ይገባሉ። በጣም ነው ማዝነው ነው። ጂም ቤት የምትገባ ሴት ካለች ቀጥታ መሄድ ያለባት በቀጀስ ክብደት የሚያነሱ ሰዎች ጋር ሄዳ እንዴት ክብደት እንደምነሳ ነው መማር አለባት ብዬ ነው የማወራው። እና እንደው ክብደት ማንሳት ከጀመርሽ በኋላ የሰውነትሽን ለውጥ የሚሰማሽ በተለይ ክብደት ካነሳም በኋላ የሚሰማን ስሜት ልዩ ነው። የሚገርም ነገር እና አንተንም ጡንቻ በጡንቻ ነኝ እኮ ዶክተር። አቋረጥኩ። እንደው እኔ በፊት እኮ ጡንቻ ምን እንደሆነ እኔ አሁን አላውቅም ነበረ። ስለ ጡንቻ ብትለኝ እኔ እኮ ምንም አላውቅም ነበር። ምን እንደሚደረግ ምንድነው ጡንቻ ለምን እንደሚያገለግል ምን እንደሚሆን እኔ ምንም አይዲያው የለኝም። ምንም ነገር ነው የምልህ። እንደው ተውና አንተ እንኳን እዛ ላይቭ ላይ ስታሰራል ስኳት ራሱ ምን እንደሆነ አላውቅም ነበር። እኔ አሁን ቢያንስ በቀን ዶክተር ያችን ስኳቷን 100 ሰራለሁ። ጠዋት ላይ 50 ከሰዓት ላይ 50 እሷ ስኳቷ እንዴት
በጣም የሚገርም ነገር ይቺ ስኳት ያቺ ስኳት እንደው ሌላ ቀርቶ ጂም ባንሄድ እንደው ሌላው ቀርቶ ሌላ ነገር እንኳን ባንሰራ በቀን ያቺ ስኳት ራሱ እንዴት እንጃ በጣም ምን ብዬ ልንገር የተጠቀመበት ነው የሚያውቀው። እኔ ስለተጠቀመ እዛ ላይ እኔ ስኳት እኔ 5-2 ምናምን መውረድ አልችልም ነበረ። አንተ ነህ እዛ ላይ ላይቭ ላይ ቲክቶክ ላይ አስተምረህን እሷን አሁን እንዴት ጥሩ እንደሆነች እንደው ሌላው ቀርቶ ልንገር ስኳቷ ማለት ነው በጣም እና እኔ አሁን ማሰል ብታይ አሁን እኛ ሴቶች ትልቅ ከሆነን ምን ካልን ማሰል ይወጣል። እኔ አሁን በጣም ብታይ ማሰል እንደው ጉድ በቃ ምን ብዬ ልንገር በጣም ሰውነት የጥብቅ ጥንክር በቃ ታውቃለህ። በቃ እንደውም አሁን ዘይነብ እንዴት ነው አሁን ፊትሽ ሁሉ አማረበት፣ ፊትሽ ሁሉ ተስተካከለ፣ እንደበፊቱ ምናምን አይደለ። አሁን 6 ወር ምናምን ቆይቶ የመጣ የኔ አለቃይ ነበርና ቶታሊ ተቀይረሻል አለኝ ማለት ነው። አዎ ተቀይሬያለሁ። በቃ እያደር በቃ እንደንትን በቃ እንትን እያልክ ነው የምትሄደው። በቃ እያማረብ በቃ ስፖርትማ በጣም ወሳኝ ነው ዶክተር። በጣም የቻልነውን አክል ዳምበል የሚሆን ምንም ይሁን በቃ በቻልነው አክል ስኳት የሚሆን እንደው በቀን ብቻ የሆነ ነገር ማድረግ አለብን ዶክተር። አለዛ ምግቡ ብቻማ ከሆነ ምግቡ ብቻ ፈልገን በተን ቁጭ ማለት ካለ ግን ዋናው ደግሞ ስፖርታም መጨመሯ ነው ትልቁ ነገር 100% የሚያደርገውና በጣም እናመሰግናለን። አስተምረህናል ጥሩ በእውነት እኔ ስኳት ራሱ እንዴት እንደሚሰራ አሁን አንዳንዴ ቀጥታ ምንም ሳላቋርጥ ራሱ እስከ 100 እሰራለሁ። የሚገርም ነገር ምንም ሳላቋርጥ እስከ 100 ራሱ ስኳት አደርጋለሁ። እና በየቀኑ በቃ እየለመድከው ስትሄድ በየቀኑ እየጨመርክ ነው የምትሄደው እንጂ እንትን እያልክ አትሄድም። በየቀኑ ወደ ላይ ግሮ እያረክ ነው የምትሄደው። ግን በቃ እኔ አንዳንዴ የሆነ እንትን ብሎኝ እንደዚህ ካላረኩኝ በጣም ቅርቅር ይለኛል። አንዳንዴ ሌሊት ራሱ ከሰዓት እላፊ በኋላ የማረግበት ጊዜ አለ። ለምን አንዴ ከተሳነፍ ሁሌ መሳነፍ ይመጣል። ግን ሁሌ አይምሯችንን እሱ ላይ ማድረግ አለብን። ለስንፈት ምናምን ለእንትን ጊዜ መስጠት የለብንም። መጠንከር ግድ ነው ዶክተር። አንተን ይዘን አንተን በይ ሁልጊዜ ስላለህ ደግሞ አንተም ስለምታበረታን በፍጹም አንቦዝንም። እኔ አሁን መስከረም ሲመጣ አሁን 51 ልገባ ነው። ግን እንዴ እኔ 28ም የሆነኝ አይመስለኝም አሁን ቀልድ ያለህ እንዴ? እኔ ወላሂ ነው የምልህ እውነት። እኔ ለቀልድ ምናምን ሊመስላችሁ ይሆናል ሰዎች ምናምን ላያምኑ ይችላሉ። ግን እኔ ያለኝን ሰውነት ያለኝን አቋም ያለኝን ኤነርጂ ያለኝን የሁሉ ነገር ብታዩ እኔ ነኝ የማውቀው። በቃ ሰውነቴን እኔ ነኝ የማውቀው። አሁን እኔ ጧት ቁርሴን በላለሁ፣ ከሰዓት ወደ ማታ ጊዜ ራት በላለሁ። በቃ መብላት ስላለብኝ ነው እንጂ እንደው አሁን ያው እንትን የፕሮቲንን ማካተት ስላለብኝ ነው እንጂ ጧት ቁርስ ከበላው አይርብም እኮ። በቃ ራይት ወይ ምግብ ከበላ አይርብም። ረሃብ የሚባል ነገር የለም። እና ሰውነታችን ደግሞ አንደኛ ነገር በቃ ይለምዳል በዛው ታውቃለህ። ስለሚለምድ በቃ ሁሉን ነገር ራሱ እንትን ያደርጋል፣ በቃ አጀስት ያደርጋል። የሚገርመው ነገር ሰውነት ራሱ በቃ አንዳንዴ እኔ ራሱ ይገርመኛል። እኔ እኮ አንተ አንዳንዴ ስትናገር ሰውነታችን ራሱ እንደዚህ ነው ራሱ እንደ ሴንስ ያረጋ እንደ የምትለው ነገር እኔ በራሴ ላይ ራሴን ስለማዳምጥ ሁሌ አንተ የምትለው ነገሮችን ሁሌ ያገነ ስለማገናዝብ አገኘዋለሁ በራሴ ላይ በቃ። እና በራሳችሁ ላይ ስሩ ነው የምለው ዶክተር። ሰው በራሱ ላይ መስራት አለበት። ዶክተር ምን ብሏል? ይሄንን ነገር በጭንቅላቱ ውስጥ ይዞ ሰው ልጅ በራሱ ላይ መስራት አለበት ብዬ ነው የማምነው። በጣም ነው የማመሰግነው ዜናብ። ዛሬ ምን በላሽ እያሉ ይጠይቁሻል። እሺ ኦኬ። በጣም የሚገርም ነገር ዛሬ ፓንኬክ ነው የበላሁት። ፓንኬክ የበላሁት ምንድነው? ይኸውልህ ፓንኬክ 4 እንቁላል የተቀቀለ 2 ነጭና 2 ሙሉ ቢጫ እንደገና ደግሞ ፕሮቲን 25 ግራም ፕሮቲን ያለው ወይ ፕሮቲን እና ሆል ግሪን ሆትስ እሱን ፓንኬክ ሰርቼ ነው የበላሁት ዶክተር። ሃይ ፕሮቲን ፓንኬክ የስ። ከዚያውጪ ፍራፍሬን ትበያለሽ፣ ቬጂቴብል ትበያለሽ፣ ድንች፣ ስኳር ድንች ትበያለሽ፣
ምን ቀረው? ምን ቆይቀረው? አዎ አሁን ከሰዓት ደግሞ ቺክን ብረስት እና የተቀቀለ ስዊት ፖቴቶ እና ሚክስ ግሪን ሰላጥ ነው የበላው ዶክተር። ራቴን ተጠናቅቅ ያለው ካሁን በኋላ ምንም የለም፣ ውሃ ብቻ ነው። ልብላ ብትይም ከየት ይመጣል? አይፈልግም። አሁን የለም ሞልቷል። ሁልጊዜም እንደዛ ነው፣ ያው የተለመደ ነው፣ ታውቀዋለህ። እንደዛ ነው። እንዴት አየሽው? አልወደድሽውም ስኳር ድንችን? እኔ በጣም ከሱ እንዲሁም ዛሬ ነው ያየሁት። የመቼ የለቀቀውን እንጃ። ዛሬ ጠዋት አየሁ። ዮገርትና ወይ ፕሮቲን እና ስኳር ድንች እና ነጭ ቦለቄ ምናምን አድርገህ የባለፈው እሱን አይቼ ነው የባለፈው አመት እንደገና ነው። እንደውም እሱን አይቼ ነው ጠዋት ተነስቼ ፓንኬክ የበላሁት። እሺ ካንተ ቆርጬ አመት ሆኖኛል። ስኳር ድንች ሳልበላው እቺ አላውቅም። በቃ ዋና ምግቤ ነው እንዴ። በጣም ነው ደስ የሚለው። በተለይ ዶክተር ተቀቅሎ ፍሪጅ ተቀምጦ ቅዝቅዝ ሲል እኮ ተቀዘቀዘ በኋላ ሲበላ ደስ ይላል። ለካስ ትኩሱን ዝም ብለን ነው የምናበላሸው፣ ግን ቴስቱ ያለው ሲቀዘቅዝ ነው ሞር የሚገርመው ነገር። ብቻ ዶክተር እናመሰግናለን። የምግቡን ጣዕሙን አሳየህን። የምግቡን ጣዕሙን፣ የምግብ ውለታውን፣ የምግብ ምን መሆኑን ወላሂ በእውነት በጣም አየነው እኮ ዶክተር። በጣም አሁን ሰው እንደዚህ ይሆናል አቃመሙት ምናምን በርበሬ ምናምን ሚጥሚጣውን ነጭ ሽንኩርቱ ምናምን ራሳችሁ አዘጋጁ። በቃ ያንን ቀመም አድርጋችሁ በቃ ወደ እንትን ላይ ጣል አድርጉት። ምንም አያስፈልገውም። ከዛ በኋላ በቃ እሱን እንክት አድርጋችሁ መብላት፣ ውሃ መጠጣት፣ አለቀ በቃ። በዛ ላይ ደግሞ እኮ ጥግብ ነው በቃ። ይሄ ሶስ ምናምን ቀረ። በጣም ይገርማል። በህይወት የምወደው ምንድነው ዶክተር? ሽሮና ዳቦ በጣም እወዳለሁ፣ ከእንጀራ ይበልጥ። ግን አሁን ሁሉም ነገር ቀረ። ያ እኔ ብበላም ምንም ችግር የለብኝም፣ ግን በቃ ተውኩት በቃ። ለምን ስንት አመት በልቼው ምንም አላረገልኝም። በቃ ተውኩት። በላ ነው እኮ አየነው። በላ ነው አየነው። ምንም ካየነው በኋላ ምንም። ግን በባቄላው ያው አሁን እንደምትለው በባቄላው ተቀቅሎ የጣሳውም ቢሆን ቀቅዬም ቢሆን እሱን እበላለሁ እንጂ እንደ ሽሮ ነገር ቀረ። በጣም እንደዛ ነው። የተቀቀለውን ስትበይ ሆድሽ ላይ እንደማይከብድ አየሽ? አረ ምንም አይከብድም። በቃ ዋናው ምንድነው እሱን እጥብ አድርጎ በደንብ አጥቦ በደንብ እጥብ አድርጎ ፍሪጅ ውስጥ ማስቀመጥ በቃ። ከዛ እሱን እየቀነሱ መብላት አለቀ። ሌላ ምንም ያው ውሃው ላይ ነው ያለው እኮ ጫውም ይሆን ምንም ይሆን ውሃው ላይ ስላለ ውሃው ይሄዳል። በቃ አጥቦት ይዞት ይሄዳል። አይከብድም። ጋር ምንም ነገር አይከብድም። ምንም ነገር ከፈለጉ በቃ የሆነ ነገር እንደዚህ መጨመር ዘይት ምናምን ብቻ ሳይጨምሩ የሆነ ቃሪያም ሆነ ሽንኩርትም ሆነ እንደዚህ ማቀላቀል ይቻላል። ግን ዘይቱ ይቅር። እንደው ዶክተር ኦሊቭ ኦይልም የሚባለውም ዝም ብሎ ነው እንጂ የሚታሸገው ይሄን ያህል ብዙ። በተለይ እኛ ሀገር ደግሞ ብዙ ኦሪጂናሉ ራሱ እዚህ ሀገር ራሱ ዶክተር ኦሊቭ ኦይል ብሎ የሚሸጡት በጣም ስፔሻል ቦታ በጣም ውድ ነው። በጣም ውድ 200 ግራም 200 ሚሊ በጣም ውድ ነው። ይሄ ዝም ብሎ በየቦታው በየሱቁ ማርኬቱ የሚሸጠው ኦሊቭ ኦይል ራሱ ኦሪጂናሉ አይደለም ዶክተር። አይደለም እንዳትሸወዱ። ኦሪጂናልም ቢሆን ዘይት ነው። ያን ያክል የተጋነነ ዘይት ምንም እንትን የሚነገር እሱን እንደው ዘይቱን ምናምን እያሉ ከማለቅ 1/4ኛውን አቮካዶን እሷን ክትፍትፍ አድርጎ ከሱ ላይ ቢጨመር ራሱ የዛኔ አቮካዶን ናቹራሉን ማግኘት ይቻላል ዶክተር። እኔ እንደዛ ነው የማደርገው። በጣም እና በጣም አመሰግናለሁ ዶክተር። ዲስን ስለሰማው ደስ ብሎኛል ደግሞ በጣም ደስ ብሎኛል። አንቺም በርቺ ስላየው ደስ ብሎኛል። ብዙ ሰው ነው ያስተማረሽ። አለሁ እኮ ነው ሁሌ አለሁ። ላይቭ ስገባ ምናምን ሁሌ አለሁ፣ አዳምጣለሁ እኮ። አንድ ቀንም አልፎኛ አያውቅም ዶክተር። እያለሁ ጊዜ እንዳዳመጥኩ ነው ከስር ስራዬን እየሰራሁ እንዳዳመጥኩ